ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ምሽት 2 ሰዓት ተኩል ላይ ሊቨርፑል በቶተንሃም ሆትስፐር ስቴዲየም ከቶተንሃም ጋር የሚያደርጉት የእንግሊዝ ፕሪሚየር ሊግ 17ኛ ሳምንት ጨዋታ አለ። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታቸውም የተለያዩ ጥያቄዎችን ተጠይቀው ለነዛ ምላሽ ሰጥተዋል። ምን ተጠየቁ፣ ምንስ መለሱ የሚለውን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። በመጀመሪያም አሰልጣኝ አርነ ስሎት በመሐመድ ሳላህ ዙሪያ ነበረ ጥያቄ የቀረበላቸው። አሁን ላይ ከመሐመድ ሳላህ ጋር እንዴት ናችሁ? ወደ አፍሪካ ዋንጫ እስከሄደ በኋላ ተደዋውላችሁ አውርታችኋል የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው ባለፈው ሳምንትም የተናገርኩት ነገር ነበረ፣ ከቃላት ይልቅ ድርጊት ብዙ ይገልጻል ብያችሁ ነበርና በባለፈው ሳምንትም ከብራይተን ጋር በነበረን ጨዋታም ከስኳዱ ጋር አብሮ ነበረ። እንደዚሁም የመጀመሪያ የተጫዋች ቅያሬን በምናደርግበት ሰዓት እሱን ነበረ ቀይረን ያስገባ ነው። ስለዚህ ከዚህ በላይ ማለት የምፈልገው ነገር የለም። በዚህ ሰዓት እሱ ከግብጽ ብሔራዊ ቡድን ጋር ለአፍሪካ ዋንጫ ወደ ሞሮኮ አቅንቷል። ስለዚህ በዚህ ሰዓት ለሁላችንም ጥሩ የሚሆነው በጨዋታዎች ላይ ፎከስ ማድረግ ብቻ ነው። እኛም ከፊት ለፊታችን ትልልቅ ጨዋታዎች አሉብን። እንደዚሁም የግብጽ ብሔራዊ ቡድንም ከፊት ለፊቷ በጣም ትልልቅ ጨዋታዎች አሉና ሁላችንም ትኩረት ማድረግ ያለብን ስለዛ ነው እንጂ በዚህ ሰዓት እኔ ስለ መሐመድ ሳላህ ተናገሬ ያልሆነ ዲስትራክሽን መፍጠር አልፈልግም። ስለዚህ ማውራት ያለብን እኛም ስለ ቶተንሃም ሆትስፐር ጨዋታ ብቻ ነው የሚል ምላሽን ሰጥተዋል። በመቀጠልም የተጠየቁት ደግሞ በተጫዋቾች ጉዳት ዙሪያ ነበርና በሰጡትም ምላሽ ኮዲ ጋክፖ በቅርቡ ምርመራ አድርጎ ነበረ። ከ2 ሳምንት በፊት የፈራነውን ያህል አይደለም ጉዳቱ ያጋጠመው። ስለዚህ በቅርቡ ወደ ሜዳ ይመለሳል ብለን እንጠብቃለን። ነገር ግን ደግሞ ለነገው ጨዋታ አይደርስም። እንደዚሁም ቀጣይ ሳምንትም ከወልቭስ ጋር ለምናደርገው ጨዋታ ግን እንደማይደርስ በእርግጠኝነት መናገር ይቻላል። ጆጎሚዝም በበኩሉ ከቡድኑ ጋር ልምምድ መስራት አልቻለም። ሳቡዝ ላይ በትናንትናው ዕለት ወደ ልምምድ ተሰርቷል። በልምምድ ፕሮግራሙ ላይም የተወሰነ ልምምዶችን መስራት ይችላል። በዛሬው የልምምድ ፕሮግራም ላይም ይሳተፋል ብለን እንጠብቃለን። ከዛ በኋላ ነው እንግዲህ በነገው ጨዋታ ላይ ይሳተፋል አይሳተፍም የሚለውን ነገር የምንወሰነው። ፍሪምፖንግ በበኩሉ ከቡድኑ ጋር ወደ ልምምድ ተመልሷል። እንደዚሁም ኮነር ብራድሊም ከቅጣትም ተመልሷል የሚል ምላሽን ሰጥተዋል። በመቀጠልም በነገው ጨዋታ ከቶተንሃም ምንድን ነው የምትጠብቁት? ምክንያቱም ባለፈው ሲዝን 4 ጊዜ መገናኘት ትችላችሁ ነበር። በ4 ጨዋታዎች 20 ጎሎች ተቆጥሯል። እንደዚሁም ባለፉት 12 የእርስ በርስ ግንኙነታችሁም በየጨዋታው በአቬሬጅ 4.5 ጎሎች እየተቆጠሩ ነው የሚገኙትና በነገው ጨዋታስ ምንድን ነው የምጠብቁት የሚል ጥያቄን ተጠይቀው ነበረ። እሳቸውን በምላሻቸው ያለፈውን ሲዝንና ይህንን ሲዝን ማወዳደር አችልም። በእርግጥ አብዛኞቹ የቶተንሃም ተጫዋቾች ተመሳሳይ ናቸው። እኛ ጋርም ተመሳሳይ ተጫዋቾች አሉ ባለፈው ሲዝን የተጫወቱ። ነገር ግን ደግሞ እነሱም ቅያሬ አድርገዋል፣ እኛም ቅያሬ አድርገናል። አንዳንድ ተጫዋቾችን ሽጠናል፣ በዛው ልክም አንዳንድ ተጫዋቾችን መግዛት ችለናል። ቶተንሃምን እንደዚሁ ተጫዋቾችን ሽጠዋል፣ ተጫዋቾችን ገዝተዋል። እንደዚሁም አሰልጣኝም መቀየርም ችሏል። በዚህ ሰዓት ቶማስ ፍራንክ ነው እያሰለጠናቸው የሚገኘው። ባለፈው ሲዝን ግን የብሬንትፎርድ አሰልጣኝ ነው የነበረውና ያንን ማወዳደራችንም ይዞ የሚመጣው ነገር አለ። ያጮት ስታይልም ሊቀየር ይችላል። የእኛን እንኳን ብትመለከት እኔው ራሴ ነኝ ባለፈው ሲዝን ሳሰለጥን የነበረው፣ በዚህ ሲዝንም እያሰለጠንኩ ያሉት። ነገር ግን ደግሞ ባጮት ደረጃ ካለፈው ሲዝን የተለየ አጮትን ነው እየተጫወትን የምንገኘው። የተለያዩ ተጫዋቾችም ወደ ቡድኑ መቀላቀል ችሏልና ያለፈውን ሲዝንና ይሄንን ሲዝን ማወዳደር አችልም የሚል ምላሽን ሰጥተዋል። በመቀጠልም ሞመንተም ገንብተናል ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበር። እሳቸውም በምላሻቸው አዎ ሞመንተም እያመጣን ነው ብዬ አስባለሁ። ነገር ግን በአሁኑ ብቻ ሳይሆን በሲዝኑ በአንዳንድ አጋጣሚዎችም ይህንን ነገር ስመለከት ነበረ። ይህንንም ነገር ደግሞ በዚህ ሰዓት ላይ በውጤቶችም እየተመለከተን ነው የምንገኘውና እየተሻሻለን እየመጣን ነው የምንገኘው። በተለይ በዚህ ሲዝን የተለያዩ ተጫዋቾችን በተለያዩ አጋጣሚዎች ላይ ለጨዋታው ፊት ሆኖ ነገር ግን ደግሞ ሙሉ 90 ደቂቃ ለመጮት ለኢንቴንሲቲው ብቁ ያልሆኑ ተጫዋቾችን ስናጫውት ነው የነበረው። አሁን ላይ ግን እነዛ ተጫዋቾች ሙሉ ፊት እየሆኑ ነው የሚገኙት። 90 ደቂቃ ለመጮትም ብቁ እየሆኑ ነው። ለኢንቴንሲቲው እንደዚሁም ፕሪሚየር ሊጉ ለሚፈልገው ወይም ዲማንድ ለሚያደርገው ነገር ብቁ እየሆኑ እየመጡ ነው የሚገኙት። ያንንም ነገር ደግሞ በእያንዳንዱ ጨዋታ ላይ እየተመለከትን ነው የምንገኘው። ይህንን ስል ግን ለአዳዲስ ተጫዋቾች ማለት ብቻ አይደለም። ነባር ተጫዋቾቹም በአንዳንድ አጋጣሚዎች ላይ ጉዳት አጋጥሟቸው ነበርና ከጉዳት ሲመለሱ ለ90 ደቂቃ ለኢንቴንሲቲው ፊት ሳይሆኑ ሳጫውታቸው ነበረ። አሁን ላይ ግን ወደ ማች ፊትነሳቸው እየመጡ ነው የሚገኙት። ያንንም ነገር ደግሞ በውጤትም ደረጃም በጨዋታም ደረጃም እየተመለከትን ነው የምንገኘውና ይህ ነገር ደግሞ ጥሩ ውጤት ለማምጣታችን ፕሮግረስ ለማሳያችንም ጥሩ መነሻ ነው ብዬ አስባለሁ። በእርግጥ ከዚህ በፊት ባደረግናቸው ጨዋታዎች ላይ ሙሉ ለሙሉ መጥፎ ነበረን ማለት አይደለም።
በአንዳንድ አጋጣሚዎች ላይ ጥሩ የሚባል እንቅስቃሴ ስናደርግ ነበር። ነገር ግን ያንን ጥሩ እንቅስቃሴ ወደ 90 ደቂቃ ማምጣት ከብዶን ነበረ። አሁን ላይ ግን ቀስ በቀስ ያንን ነገር እያሳደግን ወደ ሙሉ 90 ደቂቃ እያመጣን ነው የምንገኘውና ፕሮግረስ እያሳየን ነው የሚል ምላሽን ሰጥተዋል። በመቀጠልም ይህንን ጨዋታ የምታሸንፉ ከሆነ ምናልባትም ወደ ቶፕ 4 ልታድጉ ትችላላችሁና ይህ ድል እናንተ ላይ የሚፈጥረው ተጽዕኖ ምንድን ነው? በተለይ ደግሞ በስሜታችሁ ዙሪያ፣ በክለቡ መንፈስ ዙሪያና በኮንፊደንሳችሁ ዙሪያ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ማሸነፍ ምንጊዜም ጥሩ ፊሊንግ ይሰጣል፣ ጥሩ የሆነ መንፈስ እንዲኖር፣ ጥሩ መነሳሳት እንዲኖር ያደርጋል። በተለይ ደግሞ በክረምቱ የዝውውር መስኮት ላይ ብዙ ለውጦችን ማድረግ ችለን ነበርና በዛ ምክንያትም ጥሩ መንፈስ ይሰጣል። በተለይ ደግሞ 12 13 ቲሞች መካከል ያለው የነጥብ ልዩነት በጣም ጠባብ የሚባል ነው ከአንድ ክለብ በስተቀር እሱም አርሰናል ነው። እሱም ቢሆንም ማንቸስተር ሲቲዎች እየቀረቡት ነው የሚገኙት። ነገር ግን ከኛ አንጻር ስንመለከተው ትንሽ ራቅ ያለን ይመስለኛል። ሌሎቹ ክለቦች ላይ ግን ማሸነፍም መሸነፍም በጣም ትልቅ ለውጥ ያመጣል። ነገር ግን ለእኛ በዚህ ሰዓት ዋናው ትኩረታችን አሁን ባለን ላይ መጨመር ብቻ ነው። በዚህ ጥሩ ብቃታችን ላይ ተጨማሪ ነገሮችን መጨመር ብቻ ነው። በተለይ ያለፉትን ጥቂት ጨዋታዎች ከተመለከትን በመከላከል ደረጃ በጣም ጠንካራ የሚባል መከላከልን እያሳየ ነው የምንገኘው ከብራይተን ጨዋታ በስተቀር። ምክንያቱም በዛ ጨዋታ ላይ ምንም እንኳን ጎል ባይቆጠርብንም ግን ቻንሶች ሲፈጠሩብን ነበርና በመከላከል ደረጃ በዚህ ሰዓት የተሻለ አቋምን እያሳየ ነው የምንገኘውና ያ ደግሞ መነሻ ነው የሚሆነው። ከዛ በኋላ እንግዲህ ሌሎች ነገሮች ላይም እያሻሻልን መሄድ ነው። እንደዚሁም ተጫዋቾቹም ወደ ማች ፊትነሳቸው እየመጡ ነው የሚገኙት። ፕሪሚየር ሊጉ ለሚፈልገው ኢንቴንሲቲ በጣም እየቀረቡ ነው የሚገኙትና እንደ ቡድን እየተሻሻልን እየመጣ ነው የምንገኘው። እናም ከዚህ በኋላ ለሚቀሩት የሲዝኑ ጨዋታዎችም የተሻለ ነገርን ከኛ ጠብቁ፣ የተሻለ እንቅስቃሴንም እናሳያለን የሚል ምላሽን ሰጥተዋል። በመቀጠልም በዚህ ሲዝን ከኢንተርናሽናል ብሬክ ወቅት ከነበራቸው እረፍት ውጪ ለመጀመሪያ ጊዜ በሳምንት ውስጥ ምንም አይነት የጨዋታ ሳይኖራቸው ያለፈው የዚህ ሳምንት ነው የነበረው ከኦክቶበር በኋላና ይህ ምን ያህል ይጠቅማቸዋል ተብለው ተጠይቀው ነበረ። እሳቸውም በምላሻቸው እንደዚህ አይነት የሳምንት ጊዜያቶች ሁልጊዜም ለአሰልጣኝ በጣም ከፍተኛ ጥቅም ይሰጣል። ምክንያቱም በትሬኒንግ ቦታ ላይ በሜዳ ላይ ማስተካከል ያለብህን ነገሮች እንዳለ ለተጫዋቾች ማሳየት ትችላለህ። እንደዚሁም ደግሞ በተለይ በዝውውር መስኮት ላይ በመጨረሻዎቹ ጊዜያቶች ውስጥ የመጡ የተቀላቀሉ ተጫዋቾች ካሉ እነዛንም ወደ ቲም ሬትም ውስጥ ለመክተትም በጣም ከፍተኛ ጥቅም ይሰጣል። ለምሳሌ አሁን አሌክሳንደር ኢሳክ በዝውውር የመጨረሻ ቀን ነበር እኛን የተቀላቀለውና እንደዚህ አይነት ተጫዋቾች ላይ ተጽዕኖ ለመፍጠር እንዳጠቃላይ ቡድኑ ላይም ተጽዕኖ ለመፍጠር አንዳንድ ቪዲዮዎችንም ለማሳየት እንደዚሁም አዳዲስ ታክቲኮችንም ለመተግበር ያሉትንም ማስተካከል ያለባቸውንም ነገር ለመንገር እንደዚህ አይነት የእረፍት ጊዜያቶች ያስፈልጓልና በዚህ ሳምንት ያንን ጊዜ አግኝተናል። እንደዚሁም በቀጣይ ሳምንትም እንደዚህ አይነት ተመሳሳይ ጊዜን እናገኛለንና ሁልጊዜም ቢሆን እንደዚህ አይነት ጊዜያቶችን ባገኝ እመርጣለሁና እነዚህ 2 ሳምንታት ለኛ እንደ ሚኒ ፕሪሲዝን ነው የሆነልን የሚል ምላሽን ሰጥተዋል። በመቀጠልም ሂጉ ኤኪቲኬ እስካሁን ድረስ 10 ጎሎችን ለሊቨርፑል ማስቆጠር ችሏልና ከጠበቃችሁት በላይ ነው ወይ እንቅስቃሴ እያደረገ ያለው የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው አይ አይደለም የጠበቅነውን ያህል ነው እያደረገልን ያለው። ምክንያቱም እንግዲህ ስናመጣው ራሱ ምን ያህል እምቅ ችሎታ እንዳለው ምን ያህል ብቃት እንዳለው አይተን ነበረ ወደዚህ ያመጣ ነውና ወደዚህ ከመጣ በኋላም ቴክኒኩ፣ ስፒዱ፣ ጎል የማስቆጠር ብቃቱም እንዳለ አቢሊቲውን በደንብ እያሳየን ነው የሚገኘው። በእርግጥ ያሻሻላቸው ነገሮች አሉ። በተለይ ደግሞ በመከላከል ደረጃ በጣም ጠንክሮ በመስራት ደረጃ እንደዚሁም ደግሞ በመሮጥ ደረጃም ብዙ ያሻሻላቸው ነገሮች አሉ። በጨዋታ ላይ በጣም ብዙ ሩጮችን እያደረገ ነው የሚገኘው። ብዙ ጊዜ ከሱ ጋር ስንገናኝ የምነግረው ነገር ቢኖር ምንድነው መከላከሉን እንዴት እንደማሻሻል እንዳለበት ነው። ምክንያቱም ማጥቃቱ ላይ በጣም ምርጥ ተጫዋች ነው፣ በጣም የሚያስደስት ተጫዋች ነው፣ ለማየት የሚያጓጓ አይነት ተጫዋች ነውና መከላከሉ ላይ ደግሞ ምንድነው ማሻሻል ያለበት፣ የትኛው ቦታ ላይ ነው ማጠናከር ያለበት የሚለውን ነገር ሁልጊዜም እነግረዋለሁ። ምክንያቱም ሊቨርፑል ስትጫወት ከ9 ቁጥር ተጫዋች የሚጠበቅ የራሱ የሆነ ሚና አላቸውና ያንን ነገር እንዲያሳየን ነው ብዙ ጊዜ ምን የምመክረው እንጂ በማጥቃት ደረጃ ወደፊት በመሄድ ደረጃ እሱ በጣም ምርጥ ተጫዋች ነው የሚል ምላሽን ሰጥተዋል። በመቀጠልም ከጥቂት ሳምንት በፊት በሰጡት አስተያየት ኢብራሂም ኮናቴ ጎል በሚቆጠርበት ሰዓት ብዙ ጊዜ ኢንቮልቭ ያደርጋል፣ ያም እድለኛ አያደርጉም የሚል አስተያየትን ሰጥተው ነበርና አሁን ላይ እንዴት ነው ወደ አቋሙ ተመልሷል ብላችሁ ታስባላችሁ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው የመሀል ተከላካይ ተጫዋቾች ጎል በሚቆጠርበት ሰዓት እዛ ጎል ላይ ኢንቮልቭ ማድረጋቸው አዲስ ነገር አይደለም። ኢብራሂም ኮናቴም ለዛ ነው ኢንቮልቭ ሲያደርግ የነበረው። ነገር ግን ደግሞ በአንዳንድ አጋጣሚዎችም ደግሞ እሱ እድለኛ አልነበረም። ምክንያቱም እሱ ኢንቮልቭ ያደረገባቸውና ወደ ጎል የተቆጠሩትን ኳሶች ስንመለከታቸው አንዳንዶቹ ጨዋታን የሚወስኑ ናቸው፣ አንዳንዶቹ ደግሞ በጣም በወሳኝ ሰዓት ጎል የተቆጠሩ ጎሎች ናቸውና በዛ እድለኛ አልነበረም። ነገር ግን አሁን ላይ የተሻለ እንቅስቃሴን እያደረገ ነው የሚገኘው። ቢያንስ ጎል ሲቆጠር እሱ ኢንቮልቭ እያደረገ አይደለም የሚገኘው፣ እንደዚሁም ጎሎችም እየተቆጠሩም አይደለም የሚገኙት በብዛት። ነገር ግን ደግሞ ጎሎች ሲቆጠሩ አንድ ተጫዋች ብቻ አይደለም ጥፋተኛ፣ እንደ ቡድን ነው ጥፋተኛ የምንሆነው። ምክንያቱም እንደ ቡድን መከላከል ነው የነበረብን። ሰሞኑን ግን ያለፉትን ጥቂት ጨዋታዎች ከተመለከትን ግን ከቡድን አጋሮቹ መጀመሪያ ላይ ሲሰጠው ከነበረው ድጋፍ የበለጠ አሁን ላይ የበለጠ እየደገፉት ነው የሚገኙት፣ የበለጠ እያገዙ
እያገዙት ነው የሚገኙትና ያም ደግሞ እሱ ተጋላጭ እንዳይሆን አድርጎታል። በዛ ምክንያቱም ቡድኑም ብዙ ጎሎችም እየተቆጠረበት አይደለም፣ ብዙ ቻንሶችም ክሬት እየተደረገብን አይደለም የሚል ምላሽን ሰጥተዋል። በመቀጠልም ከርቲስ ጆንስ በዚህ ሰዓት ላይ ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘው። እንደዚሁም ከብራይተን ጋርም ለሊቨርፑል 200ኛ ጨዋታውን አድርጓልና ከዚህ በኋላስ ምን ማድረግ አለበት? ሁልጊዜም በቡድኑ ውስጥ በቋሚ 11 ውስጥ እንዲገባ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ከርቲስ ጆንስ ባለፉት 3 ጨዋታዎች በተለይ በጣም ምርጥ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተለይ ደግሞ 3 ተከታታይ ጨዋታዎች እንደዚህ አይነት ምርጥ እንቅስቃሴን ሲያደርግ ለመጀመሪያ ጊዜ ነው። ቢያንስ እኔ ወደ ሊቨርፑል ከመጣው በኋላ ለመጀመሪያ ጊዜ ነው በተከታታይ 3 ምርጥ የሚባል እንቅስቃሴን ማድረግ ሲችል ያየሁት። በእርግጥ ከዚህ በፊትም በጣም ምርጥ እንቅስቃሴን ያደረገባቸውን ጨዋታዎች መመልከት ችዬ ነበረ። ነገር ግን ደግሞ በቀጣይ ጨዋታ ላይ ያሳየውን እንቅስቃሴ ሳልወድ ቀርቼ በቀጣይ ጨዋታዎች ላይ ሳላሳልፈው የቀረቡባቸው አጋጣሚዎች አሉ። አሁን ላይ እንግዲህ 3 ተከታታይ ጨዋታዎች ምርጥ የሚባል እንቅስቃሴን ማድረግ ይችላል። እነዚህ 3 ጨዋታዎች ለሱ ቤዝ ናቸው መሆን ያለባቸው። ከዚህ በኋላ እሱ ከዚህ የተሻለ እንቅስቃሴ ለማድረግም ጥረት ማድረግ አለበት። ከዚህ በኋላም የሚመጡ 4ኛ ምርጥ ጨዋታውን ለማሳየት 5ኛም ምርጥ ጨዋታውን ለማሳየትም ከፍተኛ ጥረት ማድረግ መቻል አለበት። ይህንንም ነገር እንደ ቻሌንጅ አድርጎ መውሰድ መቻል አለበት። ይህንን ነገር ማሳካት አለብኝ ብሎ መነሳት መቻል አለበት። ነገር ግን በእነዚህ 3 ጨዋታዎች ግን ምርጥ የሚባል እንቅስቃሴ ማሳየት ችሏል። በእርግጠኝነትም እኔ ብቻ አይደለሁም ባሳየው እንቅስቃሴ የተደሰትኩትኝ። በጣም በኮንፊደንስ ነው የሚጫወተው። በጣም ታትሮ ነበር ሲሰራ የነበረው። እንደዚሁም ደግሞ በቀላሉ የሚቀማ አይነት ተጫዋች አይደለምና ምርጥ የሚባል እንቅስቃሴን ማሳየት ችሏል የሚል ምላሽን ሰጥተዋል። በመቀጠልም ዶሚኒክ ሶቦስላይ ላይ በነገ ጨዋታ ላይ ይጀምራሉ ተብለው ተጠይቀው ነበር። እሳቸውም በምላሻቸው በመጀመሪያ ደረጃ ዛሬ እንዴት አይነት እንቅስቃሴ ያደርጋል የሚለውን ነገር ማየት መቻል አለብን። በልምምዱ ላይ ሙሉ ልምምዱን ይሰራል ወይ፣ ከሰራስ በኋላ እንዴት ነው ጥሩ ስሜት እየተሰማው ነው ወይ የሚለው ነገር እሱን ማነጋገር አለብኝ። ከዛ በኋላ ደግሞ የሜዲካል ስታፉንም ማነጋገር መቻል አለብኝ። ከዛ በኋላ ነው ልንወስን የምንችለው። አሁን ለምሳሌ በዛሬው ጨዋታ ላይ ሙሉ ትሬኒንጉን ሰርቶ ነገር ግን ደግሞ ምቾት ካልተሰማው በነገ ጨዋታ ላይ ይጀምራል ብዬ አላስብም። እናም የዛሬው ነገር ታይቶ ነው በነገ ጨዋታ ላይ በቋሚነት ይጀምራል ወይስ ተቀይሮ ይገባል የሚለውን ነገር የምንወስነው የሚል ምላሽን ሰጥተዋል። በመቀጠልም በብራይተን ጨዋታ ላይ ብዙ ቻንሶችን ክሬት ተደርጎባቸው ነበር። በተለይ በሊድስ ጨዋታ ላይ ብዙ ቻንስ ክሬት አልተደረገባቸውም፣ ነገር ግን 3 ጎሎች ተቆጥሮባቸው ነበረ። በብራይተን ጨዋታ ላይ ግን ብዙ ቻንሶች ክሬት ተደርጎባቸዋልና ምናልባት በቅርቡ ያደረጋችሁትን ለውጥ ክለቦቹ ያወቅባችሁ ይመስላችኋል ወይ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው ክለቦች የኛን አጨዋወት አውቆታል ወይ የሚለው ነገር ጊዜ የሚፈታው ነገር ነው የሚሆነው። ነገር ግን ደግሞ በብራይተን ጨዋታ ላይ ብዙ ቻንሶች እኛ ላይ ክሬት ተደርጎብናል። ምናልባትም ከብራይተን ጨዋታ በፊት ከነበሩት 4 ጨዋታዎች ጋር ስናመዛዝነው በብራይተን ጨዋታ ላይ ብዙ እድሎችን መፍጠር ችሏል። ነገር ግን ደግሞ እኛም እድሎችን ፈጥረንባቸዋል። ከዛ ጨዋታ በፊት ብዙ እድሎችን እየፈጠርን አልነበረም። እንደዚሁም ሌሎች ክለቦችም እኛ ላይ ብዙ እድሎችን እየፈጠሩ አልነበረም። በብራይተን ጨዋታ ላይ ግን እኛም ብዙ እድሎችን ፈጥረናል። ብራይተኖችም ብዙ እድሎችን መፍጠር ችሏል። በተለይ ሁለተኛው አጋማሽ ላይ እነሱ በተደጋጋሚ ወደኛ የግብ ክልል ሲደርሱ መመልከት ችለናል። የመጀመሪያው አጋማሽ ላይ በተለይ ከኳስ ጋር በጣም ጥሩ ስንጫወት ነው የነበረው። ነገር ግን ሁለተኛው አጋማሽ ላይ ግን እነሱ የተሻለ እድሎችን ሲፈጥሩ መመልከት ችለናል። እንደዛም ቢሆንም ግን በጥሩ ሁኔታ ተከላክለን ጎል ሳይቆጠርብን መውጣት ችለናል። ያም ግን የሆነው ግን ብዙ እድሎችን እንዲፈጥሩ ያደረጋቸው ብራይተኖች በጣም ጥሩ ተጫዋቾች አሏቸው። አሁን ለምሳሌ ሚቱማን ከተመለከትን በጣም አስደናቂ የሚባል ተጫዋች ነው። ከሌላው ቡድን ጋር ሲጫወቱ ቢጫወት ደስ ይለኛል። ነገር ግን ደግሞ ከኛ ጋር በሚጫወቱበት ሰዓት ግን ተቀያሪ ወንበር ላይ ቢቀመጥን ነው የምመርጠው፣ ምክንያቱም በጣም ጥሩ ተጫዋች ስለሆነ ነው የሚል ምላሽን ሰጥቷል። በመጨረሻም የተጠየቁት የቡድኑን ባላንስ ለማግኘት ተቃርባችኋል ወይ? ምክንያቱም በብራይተን ጨዋታ ላይ እናንተም እድል ፈጥራችኋል፣ እናንተ ላይም እድል ተፈጥሮባችኋል። ከዛ በፊት በነበሩ ጨዋታዎች ላይ ደግሞ መከላከል ላይ ትኩረት አድርጋችሁ ስለነበረ ብዙ እድሎች አልተፈጠሩባችሁም፣ እናንተም ብዙ እድሎችን አልፈጠራችሁም እና የማጥቃትና የመከላከል ባላንሱን ለማግኘት ተቃርባችኋል ወይ? ብዙ ቻንሶችን ክሬት እያደረጋችሁ ነገር ግን ደግሞ ብዙ እድሎች እንዳይፈጠርባችሁ ለማድረግ ተቃርባችኋል ወይ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው እኔ ማየት ወደምንፈልገው አይነት ቲም ለመድረስ በጣም እየተቃረብን ነው የምንገኘው። በእርግጥ መንገዱ መውጣትም መውረድም ነበረው፣ ነገር ግን እየተቃረብን እንገኛለን። በእርግጥ ይሁን ላይ እያጋጠመን የሚገኘው በክረምቱ በወሰናቸው ውሳኔዎች ነው። ያም እንግዲህ አውቀን የወሰናቸው ውሳኔዎች ናቸው። ነገር ግን ቡድኑ ለመላመድ ይህን ያህል ጊዜ ይፈጅበታል ብዬ ግን አልጠበኩም ነበር። አሁን ላይ ግን ነገሮች እንዳለ ጥሩ እየሆንልን እየመጡ ነው የሚገኙት። ወደ ፈለግነውም ቦታም እየደረስን እንገኛለን። በእርግጥ በዚህ ሲዝን በአንዳንድ አጋጣሚዎች ላይ በዳኞች ውሳኔም እድለኞች አልነበርም። ለእኛ ያልተወሰኑ ውሳኔዎች አሉ፣ ከኛ ተቃራኒም የተወሰኑ ውሳኔዎችም አሉ። እንደዚሁም ደግሞ ከቆሙ ኳሶችም ብዙ ጎሎችም ተቆጥሮብናልና እነዚህ ነገሮች ማሻሻል መቻል አለብን። ራሳችን ላይ በደንብ መስራት መቻል አለብን። ካለፈው ጊዜ በደንብ የተሻለን መሆን መቻል አለብን። የዳኛ ውሳኔ እኛ ላይ ቢወሰንብንም ለእኛ ቢወሰንብንም ያን ያህል ለውጥ የማያመጣ እንዲሆን ማድረግ መቻል አለብን። የዳኛ ውሳኔን ተቋቁመን ማሸነፍ መጀመር መቻል አለብን። እንደዚሁም ደግሞ ከቆሙ ኳሶች የሚቆጠሩብን ግቦችም ውጤታችን ላይ ተጽዕኖ እንዳይፈጥሩ ማድረግ መቻል አለብን። እነዚህ ሁሉ ነገሮች ሜዳ ላይ ቢፈጠሩ እንኳን
አሸንፈን መውጣት መቻል አለብንና የተሻለን ቡድን መሆን መቻል አለብን፣ ራሳችንን በደንብ ማሻሻል መቻል አለብን የሚል ምላሽን ሰጥቷል። በአጠቃላይ እንግዲህ አሰልጣኝ አርነ ስሎት የሰጡት ጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ ጋዜጣዊ መግለጫ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ለአሁኑ እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ቸር ያቆየን።